ሁላችንም ለጸሎት እንነሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ የነቢያትን ጉባኤ በመንፈስ የሐዋርያትን ጉባኤ በአካል የባረክ አምላካችን እግዚአብሔር ሆይ በስሜ ሁለትም ሦስትም ከዛም በላይ ሆናችሁ ብትሰበሰቡ በመካከላችሁ ተገኝቼ ጉባኤያችሁን እባርካለሁ እቀድሳለሁ ብሎ ቅዱስ ልጅህ እንዳስተማረን ዛሬም በስምህ ሁለትም ሦስትም ከዛም በላይ ሆነን ተሰብስበናልና ጉባኤያችንን እንድትባርክልን እንዲህ በማለት ቅዱስ ስምህን እናመሰግናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። እናታችን ማርያም ሆይ ሰላም ላንቺ ይሁን እያልን እንሰግድልሻለን እንማልድሻለን። ከክፉ አውሬ ታድኝን ዘንድ ተማጽነንብሻል። ስለ እናትሽ ስለ ሐና ብለሽ ስለ አባትሽ ስለ ኢያቄም ብለሽ ድንግል ማኅበራችንን ዛሬ ባርኪልን። አምላክን በድንግልና የወለደች የእመቤታችን የማርያም ጸሎት ማርያምን ማለች። ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል። የባሪያይቱ መዋረድ አይተዋልና፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እርሱም ብርቱ የሚሆን ታላቅ ሥራ ለእኔ አድርጓልና፣ ስሙም ቅዱስ ነው። ለሚፈሩት ምሕረቱ ለልጅ ልጅ ነው። ኃይልን በክንዱ አደረገ። በልባቸው ሐሳብ የሚኮሩ ትዕቢተኞችን በታተናቸው። ብርቶችንም ከዙፋናቸው አዋረዳቸው። የተራቡትንም በቸርነቱ አጠገባቸው። ባለጠጎችንም ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩም እስከ ዘላለሙ ድረስ እንደተናገረው ውዳሴ ለእግዝእትነ ማርያም ወላዲተ አምላክ ዘይትነበብ በዕለተ ሐሙስ። ሐሙስ የሚጸለይ አምላክን የወለደች የእመቤታችን የድንግል ማርያም ምስጋና። ርኩሰት የሌለባት ድንግል ማርያም ሙሴ በበረሃ በነደ እሳት ጫፎቿ ሳይቃጠሉ ያያት ዕፅን ትመስላለች። የአብ ቃል በእርሷ ሰው ሆኗልና እሳተ መለኮቱ አላቃጠላትምና፣ ከወለደችውም በኋላ ድንግል ነው አልተለወጠምና፣ ሰው እንዲሆን መለኮቱ አልተለወጠም። በእውነት አምላክ ነውና በእውነት አምላክ የሆነ እርሱ መጥቶ አዳነን። ቅድስት ሆይ ለምኝልን። አምላክን የወለድሽ እመቤታችን ሆይ ሁላችን እናገንሻለን። ይቅርታሽ ለሁላችን ይሆን ዘንድ ነውና የሔዋን እንጨት በልታ ባደረገችው ዓመፅ በባሕርያችን ያደረ የቀድሞ ርግማን በእርሷ ይጠፋልን። አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት። ስለ ሔዋን የገነት ልጅ ተዘጋ፣ ደግመኛም ስለ ድንግል ማርያም ተከፈተልን። ከዕፀ ሕይወትን በላ ዘንድ አድለን። ይኸውም ስለ እኛን ስለ መውደድ መጥቶ ያዳነን የክርስቶስ ክቡር ሥጋው ክቡር ደሙ ነው። ስለ እርሷ ድንቅ ሆኖ የሚነገረውን ይህን ምስጢር ማወቅ የሚቻለው ምን ልቡና ነው? መናገር የሚቻለው ምን አንደበት ነው? መስማት የሚቻለው ምን ጆሮ ነው? ሰውን የሚወድ እግዚአብሔር አንድ ብቻ የሆነ አምላክነቱ ሳይለወጥ ከዓለም በፊት የነበረ የአብ ቃል ከአብ ዘንድ መጥቶ ልዩ ከሆነች እናቱ ሰው ሆነ። ከወለደችም በኋላ ድንግል ነው፣ አልተለወጠም። ስለዚህ አምላክን የወለደች እንደሆነች ታወቀች። የእግዚአብሔር የጥበብ ስፋት ምን ይጠልቅ! በጻዕር በምጥ በልብ ጋር ትወልድ ዘንድ የፈረደባት ማኅፀን የሕይወት መገኛ ሆነች። ከባሕርያችን ርግማንን የሚያጠፋልንን ያለ ወንድ ዘር ወለደችልን። ስለዚህም ሰውን የምትወድ ሆይ ክብር ላንተ ይገባል። ቸርና የሰውነታችን መድኃኒትም ነህ እያልን እናመስግነው። ቅድስት ሆይ ለምኝልን። ያለ ወንድ ዘር አምላክን የወለደች ድንግል የማኅፀኗ ሥራ ምን ይደንቅ! ለዮሴፍ የታየው መልአኩ ከእርሷ በመንፈስ ቅዱስ የሚወለደው ያለመለወጥ ሰው የሚሆነው የእግዚአብሔር ቃል ነው ብሎ መስክሯልና
ማርያም የዚህ ደስታ እጥፍ የሆነ እርሱን ወለደችው። መልአኩ ልጅ ትወልጃለሽ፣ ስሙም አማኑኤል ይባላል አላት። ትርጓሜውም እግዚአብሔር ከእኛ ጋር ሆነ ማለት ነው። ዳግመኛም ወገኖቹን ከኃጢአታቸው የሚያድናቸው ኢየሱስ ይባላል። በችሎታው ያድነን ዘንድ ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ ክብር ይግባውና ሰው የሆነ እርሱን አምላክ እንደሆነ በተረዳ ነገር አውቀነዋልና። ልዩ ከሆነች ድንግል ማርያም የአምላክ መወለድ ምን ይደንቅ ቃልን ወሰነችው። ልደቱንም ዘር አልቀደመውም፣ በመወለዱም ድንግልናዋን አልለወጠውም። ቃል ከአብ ያለ ድካም ወጣ፣ ከድንግልም ያለ ሕማም ተወለደ። ሰብአ ሰገል ሰገዱለት። አምላክ ነውና ዕጣን አመጡለት፣ ንጉሥም ነውና ወርቅ አመጡለት። ስለኛ በፈቃዱ ለተቀበለው መዳኛችን ለሆነ ሞቱ ከርቤ አመጡለት። ቸር ሰውን ወዳጅ የሆነ አንድ እርሱ ብቻ ነው። ቅድስት ሆይ ለምኝልን። ከአዳም ጎን አንዲትን አጽም መንሳት ምን ይደንቅ! ከእርሱ ሴትን ፈጠረ፣ የሰው ፍጥረትንም ሁሉ ፈጠረ። ጌታ የአብ ቃል ተሰጠ፣ ከልዩ ድንግልም ሰው ሆነና አማኑኤል ተባለ። ስለዚህ ሁልጊዜ እርሷን እንለምን፣ ከተወደደ ልጇ ታማልደን ዘንድ። በቅዱሳንና በሊቃነ ጳጳሳት ሁሉ ዘንድ ቸር ናት። ደጅ የሚጠኑትን ወልዳላቸዋለችና፣ ለነቢያትም ትንቢት የተናገሩለትን ወልዳላቸዋለችና፣ ለሐዋርያትም እስከ ዓለም ዳርቻ በስሙ ያስተማሩለትን ወልዳላቸዋለችና፣ ሰማዕታትና ምእመናንም የተጋደሉለትን የጥበቡ ጸጋ ብዛት የማይታወቅ ኢየሱስ ክርስቶስ ከእርሷ ተወልዷልና፣ የቅርሷን ብዛት መርምረን እንወቅ። መጥቶ አድኖናልና። ቅድስት ሆይ ለምኝልን። እግዚአብሔር የባሕርይን ፍሬ በዙፋን ላይ ያኖራለሁ ብሎ ለዳዊት በእውነት ማለ፣ አይጸጸትም። ጻድቅ እርሱ ዳዊት ክርስቶስ በሥጋ ከእርሱ እንዲወለድ ባመነ ጊዜ የእግዚአብሔርን ቃል ማደሪያ ፈልጎ ያገኝ ዘንድ ወደደ። ይህንን በታላቅ ትጋት ፈጸመ። ከዚህም በኋላ ያለው በኤፍራታ ሰማሁ ነው ብሎ በመንፈስ ቅዱስ አሰምቶ ተናገረ። ይህችውም አማኑኤል እኛን ለማዳን በሥጋ ይወለድባት ዘንድ የመረጣት የያዕቆብ አምላክ ማደሪያ ናት። ዳግመኛም ከነቢያት አንዱ ሚክያስ አንቺ የኤፍራታ ክፍል የሆንሽ ቤተልሔም ከይሁዳ ነገሥታት መሳፍንት ሀገራት አንሺ ወገኖች እስራኤልን የሚጠብቃቸው ንጉሥ ከአንቺ ይወጣልና ከዛሬ ጀምሮ እስከ ዘላለም ድረስ ከቸር አባቱና ከመንፈስ ቅዱስ ጋር ምስጋና ስለተገባው ስለ ክርስቶስ በአንድ መንፈስ ቅዱስ ትንቢት የተናገሩት የእነዚህ የሚክያስና የዳዊት ነገር ምን ይረቅ! ቅድስት ሆይ ለምኝልን። ለእስራኤል የነገሰ ዳዊት ጠላቶቹ በተነሱበት ጊዜ ከቤተልሔም ምንጭ ውሃ ይጠጣ ዘንድ ወደደ። የጭፍሮቹ አለቆች ፈጥነው ተነሱና በጠላቶቹ ከተማ ተዋግተው ሊጠጣ የወደደውን አመጡለት። ጻድቅ ዳዊት ግን ጨክነው ሰውነታቸውን ስለ እርሱ ለጦርነት ለሞት አሳልፈው እንደሰጡ ባየ ጊዜ ያን ውሃ ፈሰሰ፣ ከእርሱም አልጠጣም። ከዚህም በኋላ ለዘላለም ጽድቅ ሆኖ ተቆጠረለት። ሰማዕታት የዚችን ዓለም ጣዕም በእውነት ናቁ፣ ደማቸውንም ስለ እግዚአብሔር አፈሰሱ። ስለ መንግሥተ ሰማያትም መራራ ሞትን ታገሱ። እንደ ይቅርታ ብዛት ይቅር በለን። ቅድስት ሆይ ለምኝልን። ከቅድስት ሥላሴ አንድ ወልድ መዋረዳችንን አይቶ ከሰማያ ሰማያት ወርዶ ባሕርዩን ዝቅ አደረገና መጥቶ በድንግል ማኅፀን አደረ። ከብቻዋ ከኃጢአት በቀር እንደኛ ሰው ሆነ። ነቢያት ትንቢት እንደተናገሩለት በቤተልሔም ተወለደ። ፈጽሞ አዳነን፣ ወገኖቹም አደረገን። ቅድስት ሆይ ለምኝልን። ይድስዋ መላእክት ማርያምን በመንጦላዕት ውስጥ ያመሰግኗታል። አዳሰዮ ጣየዋ ለአንቺ ምስጋና ይገባሻል እያሉ መልአክ ማርያምን ቃልን ተቀበይው አላት። ከአንቺ ዘንድ ይመጣልና በማፀንሽም ያድራል። እንዴት ከድሃ ቤት አደረ! እንደ ምስኪን ከሰማያት ወርዶ የእርሷን ባሕርይ አድርጎ ተወለደ። በስድስተኛው ወር ገብርኤል መልአክ ከእግዚአብሔር አብ ዘንድ ተላከ። ከአንዲት አገር ናዝሬት ገሊላ ከምትባል ለዮሴፍ እጮኛ ከሆነች ከድንግል ዘንድ የዚህች የድንግል ስሟ ማርያም ነው። መልአኩ ወደ እርሷ ገብቶ እንዲህ አላት፣ ደስታ ይገባሻል፣ እግዚአብሔር ከሥጋሽ ሥጋ ከነፍስሽም ነፍስ ነስቶ ከአንቺ ሰው ሆኗልና ከሴቶች ይልቅ አንቺ ቡርክት ነሽ። ከቃሉ አነጋገር አይታ ደነገጠች፣ እንዲህም አለች፣ እንዲህ ያለ ምስጋና እጅ መንሻ ያደረግልኛልን? መልአክ እንዲህ አላት፣ ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና። እነሆ ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ የእግዚአብሔር ልጅ ይባላል። እግዚአብሔር አምላክም የዳዊት የአባቱን ዙፋን ይሰጠዋል። እርሱም በያዕቆብ ወገን ለዘላለሙ ይነግሣል፣ መንግሥቱም አያልፍም። ማርያምም መልአኩን እንዲህ አለችው፣ ይህ ነገር ወንድ ሳላውቅ እንደምን ይሆንልኛል? መልአኩም እንዲህ አላት፣ መንፈስ ቅዱስ ይጠብቅሻል፣
የልዑል ኃይልም ያድርብሻል። የሚወለደውም ከሦስቱ ቅዱስ አንዱ ቅዱስ ነው። እነሆ ኤልሳቤጥ ከአንቺ ወገን የምትሆን ከሸመገለች ካረጀች በኋላ ጸነሰች፣ ልጅም አገኘች። ነው የ6 ወር ሆነ። መካን ሲሏት ለእግዚአብሔር የሚሳነው ነገር የለምና። ማርያምም መልአኩን እንደ ቃል ይደረግልኝ እኔ ለእግዚአብሔር ባሪያው ነኝ አለችው። መልአኩ ገብርኤል ማርያም ድንግል ላንቺ ክብር ምስጋና ይገባሻል አላት። ወላዲተ አምላክ ቅድስት ነሽና የመለኮት ማደሪያ ነሽና የተሸለመች ድንኳን ነሽና የመላእክት እህት የሕዝቡ ሁሉ እናት ነሽና የሁሉም እመቤት ማርያም ሁሉ የሚወደሽ ማርያም ልዑል ማደሪያው ትሆን ዘንድ መርጦሻልና በወርቅ የተሸለምሽ የርግብ ክንፍ በብር ያጌጥሽ ወንዶችሽ በወርቅ አመልማሉ የተሸለሙ ላንቺ የምስራቅ ደጃፍ የብርሃን እናቱ ላንቺ ከፀሐይ 7 እጅ የምታበሪ ክብርሽ ከአድባራት ሁሉ ከፍ ከፍ ያለ ላንቺ ማርያም ሆይ ከተመረጡ የተመረጥሽ ከተከበሩ የተከበርሽ ላንቺ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን ያድነን ዘንድ በአባቱ ምስጋና ከቅዱሳን መላእክት ጋር በመጣ ጊዜ ጻድቃንን በቀኙ ኃጥአንን በግራው ባቆመ ጊዜ እኛን ከሰማዕት እስጢፋኖስ ከመጥምቁ ዮሐንስና ከሁሉ ቅዱሳን ከሰማዕታት ጋር ያቆመን ዘንድ ለምኝልን ለዓለም ዓለም አሜን። ለዘላለሙ ይቅር ይበለን። የቅዱስ ኤፍሬምን የአባ ሕርያቆስን ምስጋና የተቀበለ አምላካችን እግዚአብሔር የእኛንም ጸሎታችንን እንዲቀበለን እንዲህ በማለት ስሙን እናመሰግናለን። አባታችን ሆይ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ። የሚበድሉንን ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ኦ ጊዜ ኢየሱስ ክርስቶስ ሥራዬ ኃጢአቴ ወኃጢአተ ኩሉ ሕዝብከ የማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባል። በያላችሁበት አረፍ አረፍ በሉ። እግዚአብሔር የሚወዳችሁ እናንተም የምትወዱት የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ወዳጆች እስከ ሞት ድረስ በወደደንና ባፈቀረን በኃያሉ በገናናው አምላካችን በልዑል እግዚአብሔር ስም እንደምንሰነበታችሁ እንደምን ዋላችሁ? እንኳንስ ለብርሃነ ትንሣኤው በሰላም በጤና በፍቅር አደረሰን አደረሳችሁ። እንግዲህ ጉባኤያችንን ለመጀመር ጸሎት አድርገናል። ውዳሴ ማርያም አድርሰናል። ከዚህ በመቀጠል የምንሄደው ወደ ዕለቱ ትምህርት ነው የሚሆነው ማለት ነው። በዛሬው ዕለት የምንነጋገርበት የትምህርታችን ርዕስ የሚሆነው ከትንሣኤ እስከ ጰራቅሊጦስ ወይ ደግሞ ከትንሣኤ እስከ 50 ቀን የሚደረጉና የማይደረጉ ነገሮች በሚል ነው። ከትንሣኤ እስከ 50 ቀን የሚደረጉና የማይደረጉ ነገሮች በሚል ርዕስ ተነስተን ለተወሰነች ደቂቃ ያህል እንማማራለን። እግዚአብሔር አምላክ ሁላችንን የሚያስተምረን። እንግዲህ ትንሣኤ ብለን የምንጠራው ወይ ደግሞ ትንሣኤ የሚል ስያሜ የሚኖራቸው ዕለታትና አውራህ ትንሣኤ ከዋለ ጀምሮ እስከ 50ኛው ቀን ድረስ ስለ ትንሣኤ ነው ሁሉ ነገር የሚሆነው። ኢየሱስ ክርስቶስ ከሙታን መካከል ተለይቶ እንደተነሳ ሲነሳ ደግሞ እንደ ፍጡራን ሳይሆን እንደ ፈጣሪነቱ አምላክ እንደመሆኑ ፈጣሪ እንደመሆኑ ጌታ እንደመሆኑ ምናልባት ሌሎቹ ፍጡራን ከዚህ በፊት ከኢየሱስ ክርስቶስ በፊት ከሞቱ በኋላ የተነሱ ፍጡራን አሉ። ለምሳሌ ስንመለከት በሐዲስ ኪዳን
አልዓዛር የተባለ ወንድማችን የማርያምና የማርታ ወንድም የሆነው አልዓዛር በሞተ በአራተኛ ቀኑ ኢየሱስ ክርስቶስ አስነስቶታል። ወልደ መበለት የመበለቷ ልጅ፣ ወለተ ኢያኢሮስ የኢያኢሮስ ልጅ፣ ለዚሁ ዮናስ የተባለው ነቢይም ከሞተ በኋላ የተነሳ ነቢይ ነው። ኤልያስ አንድ ምውት አስነስቷል። ኤልሳዕ 2 ምውት አስነስቷል። ከዚህ በፊት ሙተው የተነሱ ብዙ ፍጡራን አሉ። የዛሬው ግን ለየት የሚያደርገው ነገር ምንድነው? ሙተው ከተነሱት የተለየ ነው የኢየሱስ ክርስቶስ ትንሣኤ። ለምን ካላችሁኝ፣ ሙተው የተነሱት ሁለተኛ ደግሞ ይሞታሉ። ዕድሜያቸው ሲያልቅ፣ ዘመናቸው ሲፈጸም፣ እግዚአብሔር ያለላቸው ዕድሜ ሲያልቅ ይሞታሉ። ኢየሱስ ክርስቶስ ግን አንድ ጊዜ ብቻ ነው የሞተው። ሁለተኛ መሞት አይጠበቅበትም፣ አይኖርበትም። ሁለተኛ ሞት አይጠብቀውም። ሁለተኛም አይነሳ። ሌሎቹን ስንመለከት ለምሳሌ ነቢዩ ኤልያስ የሞተውን ያስነሳው፣ ኤልሳዕም ያስነሳ በእግዚአብሔር ስም ከእግዚአብሔር የተሰጣቸውን ስልጣን ተጠቅመው ነው። አልዓዛር የተነሳውም በኢየሱስ ክርስቶስ ድምፅ ነው። አልዓዛር ሆይ ወዴት ነህ? ተነስ ብሎ ስለጠራው ነው። ሌሎቹም እንደዚሁ እነ ጣቢታንም ስንመለከት እንደዚሁ ነው። ኢየሱስ ክርስቶስ ግን የተነሳው በራሱ ስልጣን ወተንሣእኩ በስልጣነ ባሕቲትየ በራሴ ስልጣን ብቻ ተነሳው ይላል። ሌላ ያስነሳው አምላክ የለም። መቃብሩን የከፈተለት የለም። አፈሩን በአካፋ የዛቀለት የለም። ድንጋዩን ከመቃብሩ አፍ ላይ ያነሳለት የለም። የተነሳው በራሱ ስልጣንና በራሱ ስልጣን ብቻ ነው እና ትንሣኤ እያልን እንጠራቸዋለን እነዚህን ዕለታት። ያው እስከ በዓለ ሃምሳ ድረስ ስለ ትንሣኤ ነው መዝሙራችንም ሰላምታችንም እንደምን ዋላችሁ እንደምን አደራችሁ የምንባባለው። መጀመሪያ እንደው አሁን ተረስቶ ነው እንጂ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ ከሙታን መካከል ተለይቶ ተነሳ። ሰይጣንን አሰረው፣ አዳምን ነፃ ወጣው። ከዛሬ ጀምሮ ሰላም ሆነ ተደረገ የሚለው ሰላምታ እንደሆነ መግቢያ እንደሆነ የቤተ ክርስቲያናችን አባቶች አበው አዘውታል ማለት ነው ይህንን እንድንል። ስለዚህ እስከ 50ኛው ቀን ድረስ ቅዳሴው ስለ ትንሣኤ ነው። መዝሙሩ ስለ ትንሣኤ ነው። ስብከቱ ስለ ትንሣኤ ነው የሚሆነው ማለት ነው። በዛሬው ዕለት ይዘንላችሁ የቀረብነው ዘመነ ትንሣኤ ከሆነ በኋላ የሚደረጉና የማይደረጉ ነገሮች። ለምሳሌ በዘመነ ትንሣኤ መጾም ይገባል ወይ? በዘመነ ትንሣኤ ረቡዕና ዓርብን የማንጾመው ለምንድን ነው? በዘመነ ትንሣኤ ንስሐ መግባት ይቻላል ወይ? መስገድ ይቻላል ወይ? የሚሉትን አንዳንድ ኃይለ ቃላትን አንስተን እንማማራለን። በድጋሚ የእግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁን። አንደኛ ከትንሣኤ እስከ ዳግም ትንሣኤ የሥጋ ሥራ፣ እርሻ፣ ቁፋሮ ወዘተ መስራት አይቻልም። በዓል ነው ማለት ነው። ከትንሣኤ ጀምሮ እስከ ዳግም ትንሣኤ ድረስ ዓለማዊ ሥራ መስራት፣ የሥጋ ሥራ መስራት አይቻልም። ሁለተኛ ከትንሣኤ እስከ ዳግም ትንሣኤ ወርሃዊ ዓመታዊ በዓላት ቢውልባቸውም ቅሎ ስቡ ተብሎ መልክ በማድረስ ማህሌት አይቆምም። የራሱ የባለቤቱ የአምላካችን የኢየሱስ ክርስቶስ መታሰቢያ
የሚያነሳው የዘመነ ትንሣኤ ቃለ እግዚአብሔር ይቆማል እንጂ ማለት ነው። በእርግጥ በአንዳንድ አካባቢ ሊቆም ይችላል። ነገር ግን ያው ይሄ ዶግማ አይደለም፣ ኃጢአትም አይደለም። ግን አባቶቻችን ሰርተዋል። ትንሣኤ ከዋለ ጀምሮ ንግስ ካለ ለምሳሌ ሚያዝያ ውስጥ የሆነ በዓል ነገር ካለ ዓመት በዓል ካለ የሚባለው ቃለ እግዚአብሔር የማን ነው? የኢየሱስ ክርስቶስ ቃለ እግዚአብሔር። ስለ ትንሣኤው የሚናገረውን ብቻ እያውጣጡ ማለት አለባቸው ነው የሚለው። ገብረ መንፈስ ቅዱስም ቢውል ሚያዝያ ቅዱስ ማርቆስም ቢውል ስለ ቅዱስ ማርቆስ ሳይሆን ስለ ኢየሱስ ክርስቶስ ትንሣኤ። ለምን? ይሄ በዓል ከፍጡራን በዓል የበለጠ ስለሆነ ማለት ነው። ሌላው የምንመለከተው ሶስተኛ ከዳግም ትንሣኤ በኋላ ወርሃዊ ዓመታዊ በዓል ካልዋሉባቸው በስተቀር ሥጋዊ ሥራ፣ እርሻ፣ ቁፋሮ ወዘተ መስራት ይቻላል ማለት ነው። ከዳግም ትንሣኤ በኋላ ማንኛውንም ሥራ መስራት ይቻላል። አራተኛ በዚህ ወራት ጸሎት መጸለይ፣ ምጽዋት መስጠት ይገባል። ከጸሎት ከአገልግሎት በኋላ ያገኘነውን በጠዋት መመገብ አለበት ማንም ሰው ወይንም መመገብ አለብን። ይህን ስንል ግን አቶ በማናቸውም ችግር በጠዋት ባይበላ ይጠየቃል ወይም ደግሞ ኃጢአት ይሆንበታል ማለት አይደለም። ነገር ግን ያገኘ ሰው ከጸሎት በኋላ ከጾም ሳይሆን ከጸሎት በኋላ ከምጽዋት በኋላ በጠዋቱ ቢመገብ ኃጢአት አይሆንበትም ማለት ነው። አምስተኛ ከትንሣኤ እስከ ጰራቅሊጦስ ያሉ ዓርብና ረቡዕ በጠዋት የተገኘውን ሁሉ እንመገብባቸዋለን ማለት ነው። ረቡዕና ዓርብ የሚሻሩት በዚህ ጊዜ ነው። ከትንሣኤ እስከ ባለ 50 ወይም እስከ 50ኛው ቀን ድረስ ረቡዕና ዓርብ የሚባሉ አጽዋማት ይሻራሉ። ኢየሱስ ክርስቶስን እያሰብን ስለሆነ የኢየሱስ ክርስቶስን ትንሣኤ ስናከብር ደግሞ በደስታ በሐሴት ማክበር ስላለብን ረቡዕና ዓርብ እንበላለን ሥጋ ነገሮችን ማለት ነው። ከዚህ በፊት በጾም ቀን ሥጋ ቅቤ ምናምን ወተት ስንል ጋዳ ለጾሙ እያልን እንደነግጥ ነበረ። እንደ በጾሙ አነሳሁት እንጂ እንድል ነበር። አሁን ግን የለም ይሄ ነገር። ስድስተኛ ከትንሣኤ እስከ ጰራቅሊጦስ ድረስ ንስሐ መግባት መስጠት የለም፣ አይገባም። ከትንሣኤ እስከ ባለ 50 ቀን ድረስ ንስሐ መግባት መጾም ምን ያለ ነው? የተከለከለ ነው ማለት ነው። መጽሐፉ ምን ይላል? ወዘሰ ይጸውም በዕለተ እሑድ ዘውእቱ ዕለተ ትንሣኤ ወይንም ዕለታተ ትንሣኤሁ ኃጥእ ውእቱ ወይደልዎ ኩነኔ ወከማሁ ዘይገብር በመዋዕለ 50 በትንሣኤ ቀን የሚጾም ነው የሚለው። በትንሣኤ ቀን የሚጾም ኃጥእ ነው፣ ቢመለስ ንስሐ ሊሰጡት ይገባል። በባለ 50 በ50 ቀናት ነው የሚለን። እስከ 50 ቀናት ድረስ ባለው የጾመ ሰው እሱ ንስሐ ይገባዋል። በሌላ ቀን መሰጠት አለበት። ለምን? በትንሣኤ መጾም፣ በትንሣኤ ማዘን፣ በትንሣኤ መተከዝ፣ መጨነቅ ይሄ የማን ሥራ ስለሆነ ኢየሱስ ክርስቶስ ለምን ተነሳ ብለው በኢየሱስ ክርስቶስ የተበሳጩ በኢየሱስ ክርስቶስ ትንሣኤ የተቆጡ የአይሁድ ሥራ ስለሆነ ማለት ነው። ነገር ግን ፍትሐ ነገሥት የተባለው የቤተ ክርስቲያናችን መጽሐፍ ይከለክላል። ቢከለክልም ግን አንዳንድ መምህራን ከሰሙነ ሕማማት ውጭ ንስሐ መግባት፣ ንስሐ መስጠት መከልከል የለበትም ይላሉ።
ነገር ግን አፈጻጸሙ መሆን ያለበት በጾም ወራት ከሆነ ከአብይ ጾም ውጭ ትርፍ ሰዓት ስላለ አትርፈው እንዲጾሙ ማድረግ፣ በአብይ ጾም ከሆነ አብዝተው እንዲጸልዩ፣ እንዲመጸውቱ፣ እንዲሰግዱ የምጽዋት የስግደት ቀኖና መስጠት፣ በዘመነ ፋሲካ ከሆነ የጾም የስግደት ንስሐ ወይም ደግሞ ቀኖና መስጠት ስለማይገባ አብዝተው እንዲጸልዩ ብቻን እንዲያስቀድሱ፣ በቅዳሴው ሕማሙን ሞቱን እንዲያስቡ ማድረግ፣ ምጽዋት እንዲሰጡ የምጽዋት ንስሐ ወይ ደግሞ ቀኖና ቢሰጡ የሚከፋ አይደለም ማለት እንችላለን ማለት ነው። እና በዚህ በጾሙ ፋንታ አብረው ቅዳሴ ካህናት ሲቀድሱ ቢያስቀድሱ፣ ንሳቸውን ከጨረሱ በኋላ ደግሞ ምን ቢሉ ቢቆርቡ የተሻለ ይሆናል ማለት ነው። ከዳግም ትንሣኤ በኋላ ሥጋዊ ሥራ፣ እርሻ፣ ቁፋሮ ስላለ ይህም እንደ ሥራ ነውና ምን ችግር አለው በማለት የጾም የስግደት ንስሐ የምንሰጥ ካህናት ካለን ግን ይሄ ስህተት ነው ማለት ነው። ለምን? የቤተ ክርስቲያናችን መጽሐፍ ስለሚከለክል ነው። ምናልባት መሻሻል ካለበት ደግሞ ቅዱስ ሲኖዶስ ነው ይሄንን ማሻሻል ያለበት። ነገር ግን በማናቸውም ጊዜ የማይቀሩ ስግደቶች አሉ። በማናቸውም ጊዜ በማናቸውም ሰዓታት የማይቀሩ ስግደቶች አሉ። እነዚህ ስግደቶች 3 ስግደቶች ናቸው። ወደ ቅድስት ቤተ ክርስቲያን ስንገባ ወድቀን የምንሰግዳቸው 3 የስግደት አይነት አሉ። እነዚህ መቼውኑ የማይቀሩ ማለት ነው። ወደ ቤተ ክርስቲያን ልንገባ ስንል ወይ ደግሞ ከቤተ ክርስቲያኑ ከካቡ ውስጥ ልትገቡ ስትፈልጉ የምትሰግዱት ስግደት አለ። አንደኛ ወድቀን እንነሳለን። ወድቆ መነሳት አፈር ነበርሁ፣ ትቢያ ነበርሁ፣ ከዚህ አንስተህ የፈጠርኸኝ አንተ ነህ እያልን አምላካችንን እያመሰገን ነው። ሁለተኛ ወድቆ መነሳት በኃጢአት ቢሰነካከል በንስሐ ታስነሳኛለህ ስንል ነው። ሦስተኛ ወድቆ መነሳት በሥጋ ብሞትም በትንሣኤ ዘጉባኤ ታስነሳኛለህ ስንል አያችሁ። 3 ምን አላቸው ማለት ነው? 3 ሀተታዎች አላቸው፣ 3 ትርጓሜዎች አላቸው ማለት ነው። እና ባጭሩ በሰሙነ ትንሣኤ በትንሣኤ ሳምንታት እንደነዚህ ያሉ ነገሮችን አሁን ያየናቸውን እናደርጋለን። ማድረግ የሌለብንን ነገሮችን ደግሞ ባየነው በተማርነው መሰረት አናደርግም ማለት ነው። ያስተማረን፣ የመከረን፣ የገሰጸን፣ ያስተካከለን የአባቶቻችን አምላካችን ስሙ የተመሰገነ ይሁን። ሁላችንም ለመጨረሻ ጸሎት እንነሳ። በተማርነው ትምህርት መሰረት 30፣ 60፣ 100 ያማረ ፍሬ እንድናፈራ እግዚአብሔር ይርዳን። ቀኑን በሰላም እንደዋለን ሌሊቱንም በሰላም እንዲያሳድረን ሀገራችን ኢትዮጵያን ሰላም እንዲያደርግልን የሞቱትን ነፍሳት በአብርሃም በይስሐቅ በያዕቆብ አጠገብ እንዲያስቀምጥልን የታመሙትን እንዲፈውስልን የቆሰሉትን ከቁስላቸው እንዲያድንልን እንዲህ በማለት አምላካችንን ስሙን እናመሰግናለን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ኮኑ ፍቱሐነ ወንጹሐነ ይረስየክሙ ድሉዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። በእንተ እግዝእትነ ማርያም መሐረነ ክርስቶስ ከማሁ። አውቀን በድፍረት ሳናውቅ በስህተት የሠራነውን ኃጢአት የማይሠራ ኃጢአት እግዚአብሔር ይፍታ።
አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይሁን። ፕሮግራማችንን በዚህ ጨርሰናል። የመጨረሻ የሆነውን የትንሣኤ መዝሙር አንዱን እንዘምርና ጉባኤያችንን ዘግተን እንለያያለን ማለት ነው። ትንሣኤከ ለእለ አመነ በእጃችሁ አመስግኑ። ትንሣኤከ ለእለ አመነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ ትንሣኤህን ለምናምን ለኛ ትንሣኤህን ለምናምን ለኛ ብርሃንህን ላክልን ወደኛ ብርሃንህን ላክልን ወደኛ ላክልን ወደኛ ብርሃንህን ላክልን ወደኛ ትንሣኤከ ለእለ አመነ በእጃችሁ ትንሣኤከ አመነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ አሜን። ትንሣኤውን ለምናምን ለኛ ብርሃኑን ላክልን ወደኛ። ፕሮግራማችንን በዚህ ጨርሰናል። ስትሄዱ በየቤታችሁ ሰላም ነገር ይቆያችሁ። በሰላም ወደ ቤታችሁ ግቡ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። የነገ ሰዎች ይበለን። ይቆየን።